አጋጣሚ ነው እንግዲህ እዚህ ውድድር ውስጥም ልገባም የቻልኩት ስለ ውድድሩ ሰምቻለሁ ግን ቀኑ መቼ እንደሆነ አላወቅኩም ነበርና ከዝግጅቱ አስተባባሪዎች አንዱ እንተዋወቃለን ኤጀንቴም ጭምር ነው ለኔ በለመላው አፍሪካና በጣም በሱ ግፊት ነው አንድ ቀን ሲቀር ለማስገባት ነው በጣም በግፊት ነው እንትን ያለው ምክንያቱም ቪዲዮ አልሰራሁለትም ቪዲዮ የለው ሁሉም ሰው ቪዲዮ አስገብቷል የኔ ኦዲዮ ብቻ ነውና ችግር የለውም ኦዲዮም ተቀባይነት አለው ብሎኝ ነው እስቲ ይምረጡ ብለን በስድስት ሙዚቃዎችን ላክንላቸው ከስድስቱ ሙዚቃዎች ይሄን የፍቅር ግርማን መረጡ ድምጻዊት ጸደኒያ ገብረ ማርቆስ በአፍሪካ የሙዚቃ ሽልማት በምርጥ ዘመናዊ አፍሪካ ሙዚቃ ዘውግ ለውድድር ተመርጣለች ድምጻዊት ጸደኒያ የፍቅር ግርማ የተሰኘውን ሙዚቃዋን ለውድድር አቅርባለች የዘፈኑ አርዕስት የፍቅር ግርማ ነው የሚለው ግጥም የሰራው ይልማ ገብረአብ ነው አንጋፋው ገጣሚ ይልማ ገብረአብ ነው ዜማ የሰራሁት እኔ ነኝ ቅንብሩን የሰራው አቤል ጳውሎስ ነው ያው ህመሜን ሁላችንም የምንወደድ ነው በደንብ የተደመጠው ሙዚቃ ያቀናበረው ልጅ ማለት ነው እዛ ላይ ክራር አለ ደስ የሚል ክራር ይሰማል ሙዚቃው ላይ ታመነ መኮንን የሰራው በናይጄሪያ ለመጀመሪያ ጊዜ በሚካሄደው ኦል አፍሪካ ሚውዚክ አዋርድስ አፍሪማ የሙዚቃ አዋርድ በተለያዩ ዘርፎች አፍሪካውያን ተወዳድረዋል ድምጻዊት ጸደኒያ በምርጥ ዘመናዊ አፍሪካ ሙዚቃ ለመጨረሻ ውድድር ከተመረጡት 6 የአፍሪካውያን ሙዚቀኞች ውስጥ ገብታለች 6ቱ ተወዳዳሪዎች ከቤኒን ናይጄሪያ ናሚቢያ ዲሞክራቲክ ሪፐብሊክ ኮንጎ ሞዛምቢክ እና ኢትዮጵያ ናቸው ይሄኛው የአፍሪካ ሙዚቃ አዋርድ ደግሞ የአፍሪካን ሙዚቃ አፍሪካ ውስጥም ብቻም ሳይሆን ለዓለም አቀፍም ክሮስኦቨር እንዲያደርግ ቀልብን መሳቢያም ጭምር ነው የአፍሪማ ፕሮጀክት አስተባባሪ ሚኪዳዳ እንደተናገሩት ይህ ውድድር የአፍሪካ ሙዚቃ የአፍሪካ አርቲስቶችን ዓለም አቀፍ ዋጋ ለመስጠት የተዘጋጀ አህጉራዊ ውድድር ነው ብለዋል የአፍሪካን ካልቸር ባህል ምንነት ቋንቋ ለዓለም ለማሳወቅ ነው ነውና ጥበብ ዋነኛው መንገድ ነው ድምጻዊት ጸደኒያ ገብረ ማርቆስ እንደ አውሮፓውያን አቆጣጠር በ2005 ደቡብ አፍሪካ ላይ በተካሄደው ኮራ የሙዚቃ አዋርድ ላይ የምስራቅ አፍሪካ ሴት ድምጻዊት በመሆን ለአገሯም ብሎም ለራሷም የክብር ሽልማት ይዛ መምጣቷ ይታወሳል እንግዲህ ሙዚቃ አፍቃሪዎች ሆናችሁ የኢትዮጵያ ሙዚቃ አድናቂዎች ሆናችሁ ሙዚቃችንም እንዲሰማ የምትፈልጉ ብትመርጡ ጥሩ ነው afrima.org afrima.org በመግባት Best African Contemporary የሚለው ዘርፍ ውስጥ ገኛለሁ እዛ ላይ ቮት ማድረግ ይቻላል I never suffered so hard, baby papa